ሶመርና ቱርካን አንድ ላይ ፊትለፊታቸው የመጣን ነገር እንደሚያልፉት ተማምነዋል። ነገር ግን ሁለቱም ያልወደዱትን ነገር ሊጋፈጡ ናቸው። ሚኔ ፊትለፊታቸው ቆማለች። ሩቻል ሚኔን በጣም ነው የፈራቻት። ሚኔ የጠየቀችውን ነገር አብዛኛውን አድርጋላታለች። ነገር ግን የመጨረሻው ከባድ ነው። ገንዘብና ሀብት ጠይቃት ሩቻል ፈቃደኝነቷን አሳይታለች። ነገር ግን ቱርካን ከቤት ትውጣ የሚለው ነገር ከሩቻል ያቅም በላይ ነው። አሁን ቱርካን የሚኔ ትክክለኛ ተንኮልና እንዲሁም እቅድ ሲገባት በፍጹም ለሷ እጅ አልሰጥም ብላለች። ድርቅ ብላለች። ሩቻል አልቅሳ ሁሉ ለመነቻት። ነገር ግን እሷን ብያለቻን ነው። ሩቻል በቀጥታ ከቱርካን ጋር እያወራችና ስትለማመጣት፣ ሶመር ደግሞ ከአባቱና ከጠበቃ ጋር እያወራ ነበረ። ፊትለፊት እየመጣ ያለው ነገር ነገሩት። ሶመር ሚኔ የምትለውን ነገር በአብዛኛው እሺ ብሎ ካልተቀበለ ነገሩ እንደሚፈራረስ ነው የሰማው። ነገር ግን ሶመር ይነጫንጫል። የምታመጣውን ታምጣ እንጂ እሷ የጠየቀችውን ነገር አላረግላትም እያለ ነበረ። ከዛ ምንም የሚመጣ ለውጥ እንደሌለ ይናገራል። በአንድ በኩል ኦዞርና ጠበቃው ግን ነገሩ እንደሚያስበው ቀላል እንዳልሆነ ይነግሩታል። ይወላቶ ሶመር አንተ በሰዓቱ እሱ የወደቀች ጊዜ እሷን ስትላት የነበረው ብዙ ነገር ነበረ። ስትጮ ነበረ፣ እገልሻለሁ እያልክ ስትጮ ሆቴል ውስጥ በአቅራቢው የነበሩ ሰዎች ሲሰሙ ነበረ። በቃ ይሄ ነገር ብዙ መልእክት አለው እና በቀላሉ ዳኞቹ አይረዱህም እያለው ነው። ሶመር ንጹህ መሆኑን የሚያረጋግጥበት አንድ ማስረጃ ስለሌለ በራሱ መፍጠን እንዳለበት ይነግረዋል። በተለይ ኪራዝን በተመለከተ የአባትና መብትህን እንደገና ማስመለስ አለብህ ይሉታል። የዲኤንኤ ምርመራው ስለመጣ በመጨረሻም ቀጥታ ለኪራዝ የራሱን ስም እንደሚሰጣትና ከዛ ነገሩ ትንሽ እንደሚቀል ነበር የተስማሙት። ሶመር እስከ ነገ ድረስ ይህን ጉዳይ አስጨርሶ እንዲያበቃና ሚኔን እንዲቀድማት ነበረ እየነገሩት ያለው። በተለይ አባቱ ኦዛር አደራ እያለው ነው ያለው። በሌላ በኩል ደግሞ ቱርካን ብቻዋን ናት መኝታ ክፍል ውስጥ ወደዛ ወደዚህ እያለች ነው። ሩቻል ያለቻት ነገር በሀሳቧ በተደጋጋሚ ይመላለሳል። ሶመር ቁርጡን ካወቀ በኋላ መጥተዋል። አሁንም ቢሆን እምቢ ሀሳቡን አልቀበልም ቢልም ተገዶ ብዙ ነገር እንደሚያደርግ ያውቃል። አሁን ወደ ቱርካን ተጠጋ። ሁለቱም ፈተና ውስጥ ናቸው። ነገ እንግዲህ የልጅን የኪራዝ ስም ቀይራለሁ፣ ወደ ራሴ አረገዋለሁ አላት። ጥሩ ነው፣ እደግፋለሁ፣ በዚህ መንገድ ካንተ ጋር ከጎን ነኝ አለችው። እሺ ከዛ አንቺ እኔ ልጃችን ኪራዝ ሆነን እንሄዳለን አላት። የት አለችው። ወደ ሌላ ከተማ ወደ ሌላ ሀገር እያለ ይቀመጣል። እሷም ተቀመጠች። ስታስበው ቀላል መሰለ ይህን ቦታ ትቶ መሄድ? ይህን ቦታ ለቀን እንዳንሄድ እኮ ታገደናል፣ አስታውሰህ እንዴ አለችው። ልክ ነሽ፣ ግን ምን አማራጭ አለ? እናምልጣ ታዲያ ተደብቀን አላት። እኔማ ተደብቄ ልጅን አልወልድም፣ ወይም ጨለማ ቦታ ሆኜ ልጅን አልወልድም። በቃ ወንጀለኛ አይደለሁም፣ ወንጀል እስካልሰራው ድረስ ከየት የምደበቀው ነገር የለም አለችው። ልክ ነሽ፣ ይህን ሳስበው እኮ ነው የበለጠ የሚያናደኝ እያላ ነው። ከዛ እሷ ሚኔ የፈለገችውን ነገር ታርግ፣ ተዋት በቃ፣ እስኪ ወንድ ናት፣ እኛን ተለያየናለች፣ ምንም አታመጣም፣ ይኸውልህ አብረን እንቃጠላታለን፣ ከተቃጠልን አይቀር ምንም የሚመጣ ነገር የለም፣ እኔ እናንተ ግን አንድ ላይ ነን አለችው። ሁለቱም ይተቃቀፋሉ፣ መቼም እንደማይለያዩ ይነጋገራሉ። በሌላ በኩል የሙስጠፋ እናት ሴቪ ላይ ቤቷ ናት። በድንገት ስልክ ተደወለላት። ደዋዩ ኦዛር ነው። ምን ነው በዚህ ሰዓት ደወለ ብላ ስልኩን አነሳችው። ሄሎ ሴቪ ላይ እንደምናመሸሽ አላት። ደህና ነኝ፣ ምን ነው በዚህ ሰዓት በሰላም ነው አለችው። አዎ በሰላም ነው፣ እናውራ፣ ጊዜ ያለሽ ነጻነሽ አላት። እሺ አውራ አለችው። በስልክ መስሏን ነበረ። በሯ ጋር ቆሞ ነበረ። የበሩን ደወል አጮኸ። በረጋን እንዴ አለችው። ስልኩን ዘጋው። መታ በሩን ከፈተችው። ሁለቱም ተያዩ። በዚህ ሰዓት በሰላም ነው አለችው። ወደ ውስጥ ገባ። አዎ ትንሽ እናውራ እስኪ እያላን ነው። ከዛ ማውራት ጀመሩ። ታውቂያለሽ ቱርካን በጣም ሶመርን ታፈቅሯለች። በቃ ይሄው ለፍቅሯ ብላ ልትታገል ነው። ሚኔ የፈለገው ነገር ብታመጣ ከቤት አልወጣም ብላለች እያለ ነገራት። ገርማት ታዳምጠዋለች። እንደውም ከቤተሰቦቿ ጋር ተቃቅራለች። ከቤተሰቧ ጋር አሁን አትስማማም፣ ተለያይታለች ሲላት አያረ ለሴት ልጅ ስታፈቅር ያላት ምኗን ነገር ነው ላንተ በላይ የምታጣው? አዎ በእርግጥ እኔም እንደዛ ሆኜ ነበረ አለችው። አይ አንቺማ አልታገልሽም እኮ አንቺማ ፈራሽ አለ። ታዲያ ምን ላድርግ? አንተ እኮ በጎን እኮ ትዳር እንዳለ አግብታ እንደነበረ ባለ ትዳር እንደሆንክ አልነገርከኝም። ከረፈደ በኋላ ነበር እየገባኝ። ሙስጠፋ እንደዛ ሲታመምብኝ እንደዛ ብቻ ልጄን ይዤ ሰንገላታ አንተ መች ከጎኔ ነበርክ እያለችው ድንገት ሙስጠፋ መጣ። ሙስጠፋ ከመጣ በኋላ መኪናውን በውጭ በኩል አየ። የኦዛርን መኪና ሲያየው ወደ ኦዛር ደወለ። ሄሎ አቶ ኦዛር ምንድን ነው? ነጻ ጊዜ የለም እንዴ? ላወራ ነበር በስልክ አለው። ከዛ ኦዛር ይቅርታ አድርግልኛው ቢዚ ነኝ፣ ነገ እናውራ አለው። ከዛ ኦዛር እንደዚህ ካለው በኋላ ሙስጠፋ ስልኩን እሺ ብሎ ዘጋው። በውጭ በኩል ቆመውንም ይጠባበቃል። ከዛ በኋላ በአንድ በኩል ሴቪ ላይ ልጇን እንዴት ስታሳድግ እንደነበር በተለይ ደግሞ ኦዛር እመጣለሁ እያለ ቃል እየገባ እንደማይመጣ ከዚህን ሰዓት በጣም ልጇ ታሞባት ተሰቃይታ ደውላለት እመጣለሁ ብሏት እንደቀረ ይህን ሁሉ ጊዜ አስታወሰችው። ምንም መልእክት ሳተውልኝ ነበር ጥላኝ የጠፋው እያለችው እሷን ይቅርታ እየጠየቀ ነበረ። ለማንኛውም ይኸውልህ አሁን እዚህ ጋር የምናወራው ነገር ምንም ትርጉም የለውም። ሙስጠፋ እየመጣ ነው እና ካየ ሌላ ነገር ይፈጠራል እና ሂድ አለችው። ሳይመሽ እንዴት ስትነግረው እሺ ብሏት ከተቀመጠበት ተነሳ። ሙስጠፋ በረጋ ቆሞ እያየ ነበረ። ድንገት ኦዛር ከውስጥ ወጣ። እንደወጣ ወዲያው
ሙስጠፋ ተደበቀ። ኦዛር ሴቪላይን ደናደሪ ብሏት ከደረጃው እየወረደ ወደ መኪናው ገባ። ከዛ ሄደ። ሙስጠፋ ከተደበቀበት ወጥቶ ኦዛርና አባቱ ሲሄድ እያየው ነው። በሌላ በኩል ዶኖሽ ከቤት እየወጣች ነው። እስካሁን ድረስ ሳድቅ ወደ ቤት አልተመለሰም። ሳድቅና ነስሪን እንደተዘጋጉ ናቸው። በአንድ በኩል ደግሞ ሩቻል በጠዋት ቤት ውስጥ ቁጭ ብለው ቁርስ እየበሉ ናቸው። ይፋጠጣሉ እርስ በርስ። በአንድ በኩል ቱርካን ጨንቋታል። ቤንጂኒ ፍቅር እያለ እንድትበላ ሶመር እየጠየቃት ድንገት ሙስጠፋ መጣ። ሙስጠፋ በእጁ ጣፋጭ ይዞ እንደመጣ እንዴ አቶ ሙስጠፋ ና ተቀመጥ እያለ ሶመር እየጠየቀው ነበረ። እሺ እቀመጣለሁ ችግር የለም የሆነ ነገር ይዤላችሁ መጣሁኝ ብሎ አስቀመጠው። ከዛ ሩቻል ምንድን ትላለች። ጣፋጭ ነው እናቴ ናት የሰራችው በራሷ እጅ። እማዬ እንደዚህ ነገር መስራት በጣም ትወዳለች ደግሞ በጣም ይጣፍጣል አላት። እናትህ እዚህ እንዳለች እዚህ እንደምትኖር አላውቅም ነበረ አለች ሩቻል። ኧረ እዚህ ናት እዚህ ነው የምትኖረው። ምናቶ ዛር አልነገረሽም እንዴ እያለ ዞር ብሎ አባቱን ተመለከተው። ከዛ ሩቻል ኧረ አላውቅም ነበረ እዚህ ከሆነችማ ያው ተዋውቃታለሁ ታስተዋውቀኛለህ አለችው። ከዛ ሙስጠፋ አስተዋውቅሻለሁ እንደው እማዬ ብቻዋን ነው ብዙ ጊዜ የምታሳልፈው አብራችሁ ብትሆኑ ደስ ይለኛል በሉ መልካም ቀን ብሏቸው ያመጣውን ነገር አስቀምጦ እየሄደ ነበረ። ከዛ ሩቻል በድንገት ከሚኔ ስልክ ተደወለላት። ሩቻል ድምፅ ሳታሰማ ቶሎ ብላ ከተቀመጠችበት ተነሳች። ሄሎ ሚኔ ችግር አለ እንዴ አለቻት። ሩቻል ለወጣ ነው ምንድነው አመጭም እንዴ አለቻት። እሺ እመጣለሁ ግን ቃልሽን አልሰጠሽ ነው ማረለ ፖሊሶች አልመጡ ማረል ሚኔ ተጠንቀቂ የተባባልነው ነገር ስምምነታችን እንዳለ ነው መጣው ብላ ሩቻል ስልኳን ዘጋቸው። ቀጥታ ወደ እሷ እየመጣች ነው። በአንድ በኩል ሚኔ ቁጭ ብላ እየጠበቀቻት ነው። ሚኔ ብዙ ነገር እያብሰለሰለች ነበረ። በድንገት ሩቻል መጣች። እሺ ምን ተፈጠረ ስትላ ነበረ። ሩቻል መጣሽ ትላታለች። ሩቻል ቆማ ፊት ለፊቷ ምን አረግሽ ብላ ሚኔ እየጠየቀቻት ነው። ሚኔ ደግሞ ምን ብለሽ ነበረ እየጠበኩሽ ነበረ። ቱርካን ከቤት ወጣች አለቻት። ቱርካን ከቤት አልወጣችም ግን ትወጣለች በእኔ ተማመኝብኝ። ይኸውልሽ አሁን እሷ እል ውስጥ ናት። ትንሽ ብቻ ታገሺ። ሶመርን በእጅሽ ታስገቢዋለሽ። እንደገና ለአንቺ ድርሻዎችሽን ገንዘቡ ምናምን ነገር እያስተላለፍኩኝ ነው እና ትንሽ ጠብቂ በእኔ ተማመኝ እባክሽ አለቻት። ምን ልታረጊ ነው እያለች ሚኒስ ጠይቅ ነበረ። ምንም የጠየቅሹን ብቻ ነው የማረገው አንቺ ያልሽኝም ብቻ በልጅ ህይወት አልቀልድም ስትላን ነበረ። ሚኔ ከተቀመጠችበት ተነሳች። ይኸውልሽ ወይዘሮ ሩቻል ከኔ ጋር ቀልድ አቁሚ እሺ። አሁንም ቢሆን ከኔ ጋር ቀልዳሉ ብለሽ የምታስቢ ከሆነ የማይሆን ነገር ነው የሚፈጠረው አለቻት። ሩቻል ደግሞ እኔ በልጅ ህይወት አልቀልድም ሚኔ በጭራሽ አልቀልድም እሺ። ይሄ ቀልድ አይደለም የምሬ ነው የማወራው። ቱርካን ከዛ ቤት ትወጣለች አለቻት። ጥሩ አሁን አንቺ በምፈልጊው መንገድ ቃሌን እሰጣለሁ። በኋላ ግን ቃል የገባሽውን ነገር ባታደርጊ አስጨንቀውኝ ነው ሌላ ቃል የሰጠሁት ብዬ እመሰክራለሁ እሺ አለቻት። ጥሩ ይህን ማድረግ ነው አይጠበቅብሽም ብላ እጇን ልጨብጣ ዘረጋች። ከዛ ሚኔ ቀስ ብላ ክራንቿን ታስቀምጥና እየጨበጠቻት ነበረ። ሁለት ሴቶች በዚህ ይስማማሉ። ቱርካን ዋናው ሳሎን ናት ቁጭ ብላ እየበላች። ድንገት ሶመር መጣ። የኔ ፍቅር እየበላሽ ነው ብሎ ወደ እሷ ተጠግቶ ነበረ። ከዛ ወደ ሆዷ እየጠጋ ነው። በእጁ ሆዷን አካባቢ ያዝ አድርጎ የኔ ፍቅር እያለ እየተመለከታት ነበረ። የኔ ፍቅር ግን መቼ ነው የልጅን የልብ ትርታ የምናዳምጠው እያላን ነበረ። በፈለከው ጊዜ ምን ችግር አለው ችግር የለውም እኮ ደስ ባለ ባሰኘ ጊዜ አለችው። አብረው እንደሚሄዱ ይነጋገራሉ። ከዛ በቀጥታ ሆዷ ላይ ደገፍ ብሎ እየተኛ ነበረ። ጉልበቷ አካባቢ ሆኖ የልጅን ድምፅ ላዳምጥ እያለ ጆሮን ሆዷ አካባቢ እንዳረገ ነበረ። ድንገት ሚኔ መጣችው። ሚኔ ክራንቿ ላይ ደገፍ ብላ እየተራመደች ወደ ውስጥ እየገባች በዚህ መንገድ ስታያቸው ተናደደች። ከዛ ቱርካን አየቻት። ቱርካን ስታያት ስትንቀሳቀስ ሶመር ምን ተፈጠረ ብሎ ቀና ሲል ሚኔን እያያን ነበረ። ተናዶ ምን ልትሆኚ መጣሽ ብሎ ወደ እሷ እየጠጋ ሩቻል ሶመር ቆይ አንዴ ተረጋጋ ስትለው ነበረ። እማዬ ምንድነው እዚህ ምን ልታረግ መጣች ምንም አልገባኝም ምንድነው ሲል ነበር። ሚኔ ባንድ በኩል ምንድነው ፈጣሪ ማርሽ አትለኝም እንደ መጀመሪያ ስትለው ነበረ። ከዛ ቱርካንና ሚኔ ተፋጠጡ። ቱርካን እየሳቀች ወደ እሷ ቀረበች። ሚኔ በመጨረሻ ሰዓት እኔ ነኝ የምስቀው ትላለች። ቱርካን ደግሞ ከዚህ በኋላ እኔ ስቅብሻለሁ አንቺ መቼም አስቂም አንዴ ተሸንፈሻል። ለራስሽ እንኳን ክብርና ኩራት የሌለሽ ሴት ምን አይነት ወራዳ ብትሆኚ ነው እንደዚህ ሆነሽ ባለትዳር ቤት ውስጥ የምትገቢው ምን ያርግሽ ሶመር እያለች ነበረ። ሚኔ አሁንም ቢሆን እኔ ነኝ አሸናፊ እያለች ነው። አታፍሪም ትንሽ እንኳን ከዚህ በኋላ ያንቺ ውሸትና ማጭበርበር እኔን አያውረኝም እሺ። ትክክለኛ መልክሽ ታይቷል። ጭንብልሽ ወልቋል። ከዚህ በኋላ አታታየኝም እያለቻት ሩቻል ልታስቆም ብዙ ጥረት አረገች። ግን አልሳካልሽ እያላን ነው። ቱርካኗንም ቢሆን ማውራታን አላቆመችም። ከዚህ በኋላ እኛን ማጭበርበራችን እሺ እንደውም ፈጣሪን አመስግኝሽ እንደዚህ በመሆንሽ ከዚህ በኋላ ምንም ጥሩ ነገር ይፈጠራል ብለሽ እንዳታስብ። ይሄ ቆሻሻ የሆነ ማንነትሽን ይዘሽ እዚህ ቤት መምጣትም አትችይም። ይኸውልሽ እዚህ ፊት ለፊትሽ የቆመችው ሴት ቱርካን ናት። ቱርካን ጠንካራ ናት። ከዚህ በኋላ በአንቺ አትሰበረም ስትላ ነበረ። በአንቺ ምክንያት ህይወት የተበላሸው ለሁሉም ነገር ዋጋ አስከፍልሻለሁ እያንዳንድሽ ዋጋ ትከፍያለሽ እያለ
እያለች ስትናገር ሶመር ሚኔ በቃሽ ብሎ ሊቀርብ ነበረ። ቆይ አንዴ ብላ ቱርካን ታስቆማለች። ይኸውልሽ ከዚህ በኋላ እኔና እሱን መለየት አትችይም እሺ? እኔና እሱን እንፋቀራለን፣ ባለ ትዳር ነን። ይሄ ፊት ለፊት የምትዘረጊልን ወጥመድ ከዚህ በኋላ አይሰራም። እኔም በሆን አላምንሽም፣ ካላመንኩሽ ደግሞ ምንም አይፈጠርም። ያንቺን ውሸት ከዚህ በኋላ አልሰማም እሺ? ይሄ በጭቃ የተለወሰውን ማንነትሽን ይዘሽ እኔ አጠገብ ከዚህ በኋላ መቅረባችን ትክክለኛ መልክሽ ተጋልጧል ስትላት ቱርካን በቃሽ ትላለች። ሩቻል ቱርካን በደንብ ሲሚኝ እሺ? እስካሁን ድረስ ቃሌን አልሰጠውም፣ የፈለኩትን ነገር ማድረግ እችላለሁ ስትላል ነበረ። ሂጂ ስጪ፣ ምን እየጠበቅሽ ነው ታዲያ? ሂጂና ምን እንደሆንሽ ተናገሪ። ያንቺ ርካሽ የሆነ ክስ እኛን የሚጎዳን ይመስልሻል አለቻት። ከዛ ሩቻል ሚኔ ቱርካን ተጠንቀቁ፣ ተረጋጉ ትላለች። ሩቻል የልጇ ነገር በጣም እያሳሰባት በጣም ፈርታለች። እኔ መናገር ስጀምር ፖሊሶች ያምኑኛል፣ ከዛ በኋላ የማመጣውን ነገር ታያለሽ። ይኸውልሽ ሲጀመር እዛ ሆቴል የጠራሽኝ ራስሽ ነሽ። ከዛ በኋላ እስር ቤት ትገቢያለሽ፣ እስር ቤት ሆነሽ ትወልጃለሽ። ከዛ በኋላ ብርሃን የሚባል ነገር ይናፍቅሻል፣ ጠብቂ ስትላን ነበር ሩቻል። ከዛ እባካችሁ በቃ ይቁም፣ ይሄ ነገር አቆሙ፣ ይብቃ እያለች ነበረ። ሶመር እናቱን እያስቆማን ነው። በአንድ በኩል ሩቻል ሶመርን እንዲወጣ ጠይቃው እየወጣ ነበረ። ሚኔ ተረጋጉ፣ በቃ ቱርካን በቃ ዝም በይ ተረጋጉ እያለች በመጨረሻም ሩቻል ሚኔን በቃ ወደ ልጅሽ ሂጂ ነይ በቃ እየነቃች ነው ስትላን ነበረ። ይኸውልሽ እኔ ስለ ልጄ ህይወት አላሰብም እሺ? ልጄ ከአባቷ ጋር ከአያቷ ጋር ትኖራለች። ያንቺ ነገር ግን እስካሁን ድረስ አልታወቀም፣ ጠብቂ፣ በመጨረሻው ሰዓት አስለቅስሻለሁ፣ ደምን ባኖ ማስለቀሽሽ እያለች አልነበረም። ከዛ በኋላ ቱርካን ሚኔ በፍጹም የማትቋቋመውን ነገር እየተናገረች ነው። ይኸውልሽ አዎ ኪራስ ከአባቷ ጋር ታድጋለች፣ ከአያቷ ጋር ታድጋለች፣ አንቺ ግን ከዚህ ጥርግ ብለሽ ትወጫለሽ ስትላት ሚኔ ክራንቿን ጥላ ልትመታት ነበረ። ሩቻል ጣልቃ እየገባች ነው። በቃ ብላ ገላገለቻቸው። ሚኔ አሳይሻለሁ፣ ቃሌን እሰጣለሁ ለፖሊስ ብላ ወጣች። ከዛ በኋላ ሩቻልን ታስፈራራት ጀመረ። ቃሌን እሰጣለሁ፣ ምንም የሚቀየር ነገር የለም፣ እኔ ከእናንተ ምንም ነገር አልፈልግም፣ ስለ ኮንትራታችን እርሽው ብላ ወደ ውስጥ ወደ ልጇ ልትሄድ ነው። አሁን ሶመር መጣ። እናቱ ላይ ለምንድነው የምትፈሪያት እያለ እየጮኸባን ነበረ። በአንድ በኩል ሩቻል ደግሞ ትንሽ ጠብቅ፣ ትንሽ ታገስ ብላ እየለመነችው ነው። ሁለቱም ሊያወሩ ቢሮ ገቡ። ከዛ ሩቻል ሶመር በጣም ቶሎ እየተናደደ ስላለ እባክህ ታገስ እያለችው ነው። እንዴት ታገስ አለበዚያ መጥፎ ነገር እየመጣ እንዳለ ለመነችው። እኔን እመነኝ እያለችው ነው። ሶመር የወለች ልጅ ከባድ ነገር ነው እጇ ላይ ያላት። ሚኔ አሁን ጠንካራ ናት። ማድረግ ያለብን ነገር ማድረግ አለብን። መታገስ አለብህ። ቶሎ ብለህ አትናደድ፣ ቶሎ ብለህ እል ውስጥ አትግባ። ይህን የማረገው ለአንተም ለኪራዝም ስል ነው፣ ለቱርካንም ብዬ ነው የማረገው። ሚኔ በጣም ብዙ ገንዘብ ጠይቃኛለች፣ እሱንም ሰጣታለሁ። አሁን የቀራቴ ነው፣ ትንሽ ብቻ እንጠብቅ ብላ አረጋጋቸው። ከዛ ሶመር እናቱ ያለችውን ነገር ሰምቶ ቱርካንን ለማሳመን እየመጣ ነው፣ አናግራ ስላለችው። ነገር ግን አሁን አይላ መታ ኪራዝን እየወሰደችባት ነው። በመጨረሻም ቱርካን ኪራዝን እየተለየቻት ነው። ከዛ ሶመር መጥቶ ከቱርካን ጋር እየወራ ነው። ይኸውልህ ሶመር እኔ በሁሉም ነገር አግዛለሁ። ኪራዝ እዚህ ቤት ትሆናለች፣ ሚኔም እዚህ ቤት ትሆናለች። በመጨረሻም አብረን እናንተ እንታገላታለን። ይሄ ግን ከዚህ ቤት አብረን እንወጣለን ወይ ትወጫለሽ አንቺ ምናምን የሚባል ነገር አይሰራም እያለች ሀሳብ እንደማትቀየር ተነግሯለች። ወደ ውጭ ወታ ተቀመጠች። አይላ ከዛ ወደ እሷ መታ ጠንካራ ነሽ ብላ እያበረታታቻት ነበረ። ነገር ግን ቱርካን የሚያሳስባት የቤተሰቦቿ ጉዳይ ነው። በተለይ ዳሪያን በጥፊ መምታቷ እያስከፋን ነው። ሚኔ ባንድ በኩል ልጇን አቅፋለች። ልጇን ግን ማጥፋት አትችልም። ከባድ መድኃኒት እየወሰደች ነው። ከዛ በኋላ ሩቻል መታ አቅፋ እያስተኛቻን ነበረ። አብረው እያወሩ ተረጋጊ፣ ትንሽ ጠብቂ፣ ቱርካን ከዚህ ቤት ትወጣለች ብላ ቃል እየገባችላት ድንገት ሶመር መጣ። እኔና አንቺ የተገናኘንበት ቀን የተረገመ ይሆን ሚኔ፣ አንቺ ማለት ለእኔ በፍጹም የማልተው የማረሳሽ ስህተቴ ነሽ፣ በፍጹም የማረሰው የምጸጸትበት ከአንቺ ጋር ያለ ነገር በሙሉ የተረገመ ይሆን ብሏት ወጣ። እያለቀሰች ታየዋለች። ከዛ ሩቻል ባንድ በኩል አይዞሽ ታገሺ ስትላ ነበረ። ሩቻል ቱርካን ከዚህ ቤት የምትወጣበት ምንም አይነት መንገድ የለም፣ አትወጣም ትላታለች። ትወጣለች። ቱርካን እንዳንቺ ብላ አይደለችም፣ እናስወጣታለን እመኝኝ እያለቻት ነበረ። ነገር ግን ሚኔ አሁንም ቢሆን እየተዋጠላት አይደለም። በአንድ በኩል የሶመር አባት ኦዛር ኪራዝ በመጨረሻም የአባት ስሟ ተቀይሮ ኮርማን እንድትሆን ጥረት እያደረገ ነው። በሌላ በኩል ደግሞ ቱርካን ቀጠሮ እያስያዘች ነው የአልትራሳውንድ ምርመራ ለማድረግ። ከዛ በኋላ ሶመር አብሯት እየወጣ በቀጥታ ወዴት እንደሚሄዱ ሲናገሩ ሚኔ እያየች ስትቀና ነበረ። ከዛ በኋላ ቱርካን ሩቻልን አብረን እንሂድ ብላ ስትጠይቃት ሚኔ አይኗን እያጉረጠረጠች ነበረ ሩቻልን የምታያት። ሩቻል ከዛ አይ ይቅርብኝ እናንተ ሂዱ ብላ እንደሄዱ እያረገቻቸው ነው። ክብሯን ተመልካቾች እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ። ክብሯን ተመልካቾች የወፍ ጎጆ ድራማ ከተጀመረ ብዙ ክፍሎች ተቆጠሩ። ውድ ተመልካቾች የወፍ ጎጆ ድራማ አሁንም ቢሆን ይቀጥላል። ሁልጊዜም ቢሆን ዘውትር እየመጣችሁ የምትከታተሉ በላይካችሁ በኮሜንታችሁ የምታግዙኝ የዘውትር ተመልካቾች በጣም አድርጌ ለማመስገን እወዳለሁ። ውድ ተመልካቾች በቀጣይ በአዳዲስ ክፍሎች ድጋሚ የምንገናኝ ይሆናል። እስከዛው ድረስ ግን በያላችሁበት መልካም ቆይታ ይሁን።